ሰላም ቤተሰብ እንደምን አላችሁ? ዛሬም እንደገና በድጋሚ በእንግዳ ድራማ ተከስተናል። እንግዳ ድራማ እንግዲህ በጣም አስደሳችም፣ አሳዛኝም፣ አስከፊም አስጨናቂም ፓርቶች አሉት። ያው እንደምትመለከቱት የዛሬው ፓርት እጅግ በጣም ደስ የሚል ነገር ነው። ኤልሹ ድና ወደ ቤቷ ገብታለች፣ እናቷ ተገኝታለች። የእናቷ መገኘት ያስደስታል፣ ግን ደግሞ መጋለጥ ነበረባት። እንደዚህ መሆን የለብህም እኮ። አሁን ጋሽዬን የሚያውቁት ሰዎች ባይሆኑ ኑሮ አልቆልን ነበር። በቃ ነገሮቹ ይደራርቡና ከዛ አትፈታም ወደ ማለት ነው የሚሄዱት። ታያችሁ እባክሽ፣ ምንም ስላላጠፋው ማንም ምንም አያደርገኝም። ምንም ስላላጠፋው ትላለህ እንዴ? ቆይ ፖሊሱ እንዴት ሲገለማመጠው እንደነበር አልታወቀም ማለት ነው? ቤተሰብ ያው እንደምትመለከቱት በሄዱ ፖሊሱ ላይ በጣም ጓግጭ ብሎ ነበረ። እናቱ ይህ ነገር ልታደርግ እንደማትችልም እርግጠኛ ሆኖ ሲከራከር ነበረ። መሲም እያወቀች ለምን እውነቱን መናገር እንዳልፈለገች ባይገባኝም ማለት ነው በውስጧ ብቻዋን እየተሰለሰለች ብቻዋን እያወራች ነው። እሱ ግን እስካሁን ሰዓት ድረስ እንደዚህ አይነት ነገር አታደርግም፣ በእሷ እርግጠኛ ነኝ ብሎ ጠላቷ ነው እንደዚህ ነገር ያደረገባት ብሎ እየተከራከረ ይገኛል ማለት ነው። እስኪ መጨረሻ ምን ይሆን? ያው ያለሁበት ሁኔታ ነው እንደዚህ እንዳደርግ ያስገደደኝ። እሱ ስለአንተ ስሜት ምን አገባው? አይመለከተውም እኮ። ምን ልቡ ራርቶለት ተናዶ ስለነበር ነው እንደዚህ ስለሆነ ነው እንደዚህ ያለው ብሎ የሚመረክ መስሎ ነው? በጭራሽ አይልህም። ብቻ ፈጣሪ ያወጣ። እንዴት ነው ግን ማምን በእንደዚህ አይነት ነገር የተረተሯት? ማለት ቢሳሳቱ እንዴት እንደዚህ አይነት ስህተት ይሳሳታሉ? ጭራሽ ልጅ ማዘዋወር ምናምን ይላሉ። ደፋር። አይ ጉድህን አላወክ መስሎሃል። መሲ ንገሪኝ፣ የምታውቂው ነገር አለ? ምናልባት ያየሽው። ያው አንቺ እኮ የምታውቂው ነገር አለ፣ ግን ያው አትናገሪም። ለነገሩ በምንም አይነት መንገድ እንደዛ ልታደርግ አትችልም። አዎ ልክ ነህ፣ እንደዛ አታደርግም። አዎ እኮ እንዴት እንደዚህ ይሆናል? ሲጀምር ለምንድን ነው እኛ ላይ እንደዚህ አይነት ነገር የተፈጠረው? እርግጠኛ ነኝ የሆነ ጠላቷ ነው እንደዚህ ያደረገበት። ጠላቷ ማለት ጠላት አላት እንዴ? ምናልባት ያው ይኖራታል፣ ሰው አይደለች? ምንድነው የምትቀውጠው? ህፃን እያለ ሳትጣላ ጊዜ አልፎብሃል እንዴ? በዚህ እድሜ ምንድነው ድብድብ የምትፈልገው? አሁን እኮ ጊዜው የሰላም ነው። ስማኝ አንተ ጅል፣ ከዚህ በኋላ እዚህ ቤት በፍጹም እንዳላይ። ሲቀጥል ሰዓት ቀጥሎ አንድ ነገር ልንገርህ፣ ከዚህ በኋላ በየጊዜው ልትተኝ ትችላለህ። ስለዚህ ልመደው። ተው እንጂ አሁን ጸማ እንደፈለገ የገባ ይመስለኛል። አትነሱታ። በቃ የዛሬን ኤልሹን ልጠይቃትና ቀጣይ እናወራበታለን። እግርን ነው የምሰብርልህ። ተግባባል? ሁለተኛ እዚህ ቤት ውስጥ እንዳላይ ብያለሁ። እሺ በቃ ይወጣላ። ምን ታካብዳለህ? አንተ ያማል እንዴ? ይኸውልሽ አሁን የምነግርሽን ዜና አታምኚም። ምንድነው ጆ? መቼም ማምን አገኘሁት አትለኝማ። ሙድ እያስከበኝ ነው። አሁን ሙድ እያስኩ ነው። ደግ አደረኩ። እሺ በአንቺ ቤት አውርተሽ ሞተሻል። እሱ ቶሎ በል ንገረኝ፣ ምን ተፈጠረ? አዎ እናትሽን አግኝቻት ነበረ። ታግታ ነው። አሁን ከኔ ጋር ናት። እረፍ፣ እየቀለድክ እንደው ወንድሜ። ዝም በይ፣ አፍሽን ዝጊ። ማንም ሰው እንዳይሰማ ብላለች። እንዴ ለምን እንደማይሰሙት? ሁሉም ሰው ቁጭ እንኳን አንተ ደግሞ ቢሆንም በቃ አረፊ። የእሷ ትእዛዝ ነው፣ ማንም ሰው እንዳይሰማ። ባይሆን ቶሎ በይ አምጣት ስላለችኝ ይዤሽ ልሄድ ነው የመጣሁት። እኔ ያመንኩ አይደለም። ከምር ነው ግን አንቺ ሰራት ያዝጂና ቶሎ ቀይሪ። እንደዚህ መጎሳቆል የለብሽ። አፍጥኙ እንሂድ። እሺ በቃ ቀይ ውጣልኝ ማለት ምን ማለት ነው? ውጣልኝ ማለት ውጣልኝ ነው። አሁን ልትቀይር ያማል እንዴ? ሲጀምር ቆይ እንደዛ ይቀልቀዳለህ?
ኧረ እባክሽ ድብብቆሽ ልጫወት ልበልሽ? ታስጠላ። ቀውስ አሁን እንደዚህ ይደረጋል? በቃ እባክሽ አረጋጊው። አሁን ከዚህ መሄድ አለብን። ወንድሜን አገኘው። እሱም አብሮ መሄድ ይፈልጋል። አታረጊው የሚልሽ ነግሬሽ ነበር እንዴ? አዎ ነገርኩት። እሱም እኮ ወንድሜ ነው። ደግሞ ልጇን ይጨነቃል። አንቺ ያምሻል እንዴ? ለማንም እንዳትናገር ያላልኩሽም እኮ እሱም ወንድሜ ነው። ስታስጠላ። አትከራከሪኝ በእናትሽ። ምን ዋናት በእናታችሁ? እሺ አሁን እንዴት ነው ተደብቀን መውጣት የምንችለው? እኔ እንጃ። በቃ አብሮ ነው ይሄድ። አይሆንም ይልሹ። እናትሽ ለአንቺ ብቻ ነግሬ እንዳመጣሽ ነው ያዘዘች። ምንም ለሚስጥር ማትሆኝ ሴት። እሺ በቃ የሆነ መውጫ መንገድ እናስብና እንውጣ። ወይ በቃ በአጥር ወይ በመስኮት። በመስኮት አንችልም፣ በአጥር ግን መውጣት እንችላለን። ነይ ቶሎ በይ እንደበቅ። እንዴ ለምን እንደበቀው? ምን ማለት ነው? ነይ ዝም ብለሽ በኋላ እነግርሻለሁ። የሆነ ነገር ተፈጥሮ ነው። ወንድሜ ምን አድርገው ነው? ሲጀምር ሲፈልግ ነበር። እሱ አይደለም እባክሽ ነው። እንዴ ቆይ ምንድን ነው? ከማን ነው መደበቅ የፈለከው? ዝም በይ ድምፅሽን ቀንሽ። አንተ የተደበቀ ነበር። እባክህ አስፈቅጄ ነው የገባሁት። እንዴ ወንድሜ ገልብጠ ነው እንደ የምትሰማው? ውጣና ግባ አትለይም? የኔ ነገር አንዳንዴ እኮ ይሳሳተኛል። ገደል ግባ ነውጣ። ወንድሜ ማምን እኮ አግኝቶልናል እያልኩ። እህቴ በማይመለከትሽ እንዳትገቢ ባለጌ። ነውጣ። እንዴ ኧረ አንቺ እየቀለድኩ ነው። ይሄን ያለው እንዴ የምታምኚው? እንዴ አላገኘኋትም። አየሽ ነግሬሽ ነበር። ነውጣ። እንዴት ነሽ የኔ ልጅ? ማም የሞትሽ መስሎኝ ነበር እኮ በጣም ነበር የጨነቀኝ። አይዞሽ የኔ ቆንጆ ምንም አትጨነቂ፣ ደህና ነኝ። እሺ ልጅን ስላመጣልኝ አመሰግናለሁ። ለአንቺ ብዬ አይደለም ለሷ ብዬ ነው። ምንም ይሁን ብቻ አመሰግናለሁ። እሺ ሆነልሽ። ምን ነው መሲ? አማምሽ እንደ ወይስ የተፈጠረ ነገር አለ? አይ ምንም አልሆንኩም። ቤሉል ልትታዘበኝ፣ ልትቆጣኝ፣ ብቻ ብዙ ነገር ልትለኝ ትችላለህ፣ ግን ልነግርህ ይገባል። እዚህ የሚመጣውን ይሄ ለኔ የስራ ባልደረባ ወቀው። አዎ እና እሱ ምን ንገሪኝ። እሱ ምን ሆነ? ምን አደረገሽ መሲ? ዝም አትበይ። ለመንገር እኮ ጨነቀኝ። ግን አንዴ ጀመረሽዋል። ስለዚህ ንገሪኝ፣ ምንድን ነው? እንትን ማለት እሱ የኔ መሲ ምንድን ነው? ምን ሆነሻል? ፍቅረኛዬ ነው።